ይህ ለአርሰናል እጅግ ጣፋጭ የሚባል የእግር ኳስ በቀል ነው። በዚህ የውድድር ዓመት አስቶን ቪላ አርሰናልን ባለቀ ሰዓት ጎል ሲያሸንፍ አይተናል። ባለፉት ሁለት የውድድር ዓመታት ደግሞ አርሰናል ዋንጫ እንዳያነሳ ምክንያት ከነበሩ ክለቦች መካከል የኡናይ ኤምሬ ቡድን ቀዳሚ ስፍራ ላይ ተቀምጧል። አሁን ግን በኤምሬትስ የሚኬል አርቴታ ሰራዊት የኤምሬን ቡድን አንደፋድፎ አሸንፎታል። ሰፊ የግብ ልዩነት፣ ከፍተኛ የሆነ የጨዋታ ብልጫ፣ አሳማኝ የሆነ የበላይነት። ይህ እጅግ ጣፋጭ የእግር ኳስ በቀል ነው። የተወደዳችሁ የሸጋ ስፖርት ተከታታዮች፣ ለዛሬ አርሰናል በኤምሬትስ ስታዲየም አስቶን ቪላን ጋብዞ እጅግ ሰፊ በሆነ የግብ ልዩነት፣ ከፍተኛ በሆነ የጨዋታ ብልጫ አሸንፎ የወጣበትን ጨዋታ ይዘን መተናል። ላይክ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። ከጨዋታው አስቀድሞ የነበረው መንፈስ በርከት ያሉ የአርሰናል ደጋፊዎችም ቢሆኑ ይህ ጨዋታ ለአርሰናል እጅግ ሊፈትነውና ሊከብደው ይችላል የሚል ነበረ። ምክንያቱ ደግሞ ከ24 ቀናቶች በፊት ቪላ ፓርክ ላይ የነበረውን ጨዋታ አስቶን ቪላ በ95ኛ ደቂቃ የኤሚ ቦንዲያ ጎል ማሸነፍ በመቻሉ ነበረ። በዚያ መርሃ ግብር አርሰናል እጅግ ተፈትኗል። እናም በዚህ የውድድር ዓመት አርሰናል ዋንጫ እንዲያጣ ምክንያት የሚሆን ጨዋታ ሚኬል አርቴታ ሊቀበል ግድ ይለዋል። ኡናይ ኤምሬም ሌላኛው ስፔናዊ ሰው ላይ የበላይነቱን ያሳያል የሚል ግምት በብዙዎች ነበረ። ይባስ ብሎ ደግሞ የነጥብ ልዩነቱ በሁለቱ ቡድኖች መካከል 3 መሆኑና የአርሰናል መሸነፍ ለማንቸስተር ሲቲ በሩን ወለል አድርጎ እንደሚከፍትለት ሲታሰብ የተቃራኒ ቡድን ደጋፊዎች ጭምር ለአስቶን ቪላ ድጋፋቸውን ሲሰጡ ነበር። ነገር ግን ሜዳ ላይ የተመለከትነው ፍጹም የተገላቢጦሹን ነበረ። እርግጥ ጨዋታው ከመጀመሩ አስቀድሞ በርከት ያሉ የአርሰናል ደጋፊዎች ስጋት የሆነ ነገር ሰምተው ነበረ። ዴክላን ራይስ የዚህ የውድድር ዓመት የአርሰናል ቁልፉ ተጫዋች የመሃል ሜዳው ሞተር ጉዳት ገጥሞታልና አይሰለፍም ተባለ። ይህ ለበርካታ የአርሰናል ደጋፊዎች አስደንጋጭ ነበረ። ነገር ግን ሚኬል አርቴታ ዴክላን ራይስም ባይኖር ችግር የለም የሚል መልስ የያዘ ይመስላል። አሰላለፉ ላይ ፍጹም በራስ መተማመንና የበላይነት ይታይበት ነበረ። ዴክላን ራይስ ተጠባባቂ ወንበር ላይም እንኳ ባይኖር ነገር ግን ለአርሰናል ደጋፊዎች ተስፋ የሰጡ ዜናዎች ተሰሙ። ካይ ሃቨርትዝ በተጠባባቂ ወንበር ላይ ተሰለፈ። ሌላኛው ተጫዋች ጋብሪኤል በቋሚነት ጨዋታውን ጀመረ። ጁሪያን ቲምበርም ቢሆን ይህንን ጨዋታ ቋሚ ሆኖ ተሰለፈ። ራያ ቲምበር፣ ሳሊባ፣ ጋብሪኤል፣ ሂንካፒዬ፣ ዙቢሜንዲ፣ ሜሪኖ፣ ኦደጋርድ፣ ትሮሳርድ፣ ሳካና ዮኬሬሽ የቡድኑን ቋሚ 11 የያዙ ተጫዋቾች ናቸው። በተጠባባቂ ወንበር ላይ ከረጅም ጊዜ በኋላ የመጣው ካይ ሃቨርትዝ ለቡድኑ የበለጠ ጥንካሬን መጨመር የቻለ ነበረ። ኡናይ ኤምሪ ከቼልሲ ጋር በነበረው ጨዋታ ከተጠቀሙት አሰላለፍ 5 ለውጦችን አድርገዋል። ኦሊ ዋትኪንስ በቋሚነት እንዲጀምር አደረጉት። በዚያ የቼልሲ ጨዋታ 2 ጎል ያስቆጠረ አጥቂ ነበረ። ማቲ ካሽ እና ቡበካር ካማራ ሁለቱም ተጫዋቾች በቅጣት ምክንያት ጨዋታው አመለጣቸው። እናም አስገዳጅ ለውጦችን ኡናይ ኤምሪ አደረጉ። አርሰናል ይህንን ጨዋታ ማሸነፍ ግዴታው ነው። ምክንያቱም ደግሞ የነጥብ ልዩነቱን ወደ 5 ከፍ ማድረግ ግድ ይለዋል። የዚህ ጨዋታ አስፈላጊነት ለአስቶን ቪላም ቢሆን ቀላል የሚባል አይደለም። ምክንያቱም ይህንን ጨዋታ ማሸነፍ ከቻሉ 3ኛ ደረጃ ላይ የተቀመጠው ቪላ ከአርሰናል ጋር በነጥብ ይስተካከላል። ባለፉት 24 ጨዋታዎች አርሰናል ብቸኛ ሽንፈት የገጠመው በአስቶን ቪላ ነው። እናም ደግሞ ይህንን ለመበቀል የሚኬል አርቴታ ተጫዋቾች አሰፍስፈው ይህንን መርሃ ግብር ሲጠብቁ ነበረ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።
የጨዋታው ጅማሮ ከተሰማ አንስቶ የሚኬል አርቴታ ልጆች የበላይነታቸውን በቪላ ላይ አስመልክተውናል። ተደጋጋሚ ሙከራዎችን ሲያደርጉ ነበር የቆዩት፣ ነገር ግን ወደ ጎልነት መቀየር ተሳናቸው። እናም የመጀመሪያው 45 0-0 ተጠናቀቀ። ሁለተኛው 45 ሲጀመር ግን ነገሮች ሁሉ የተገላቢጦሽ ነበር የሆኑት። ከብራይተኑ ድል በኋላ ወደ ሜዳ የተመለሰው ጋብሪኤል ማጋሌሽ በሁለተኛው አጋማሽ የአርሰናልን የመጀመሪያ ጎል ማስቆጠር ቻለ። በርካቶች አልጠበቁትም ነበረ። ከዚያ በኋላ ማርቲን ዙቢሜንዲ ሁለተኛውን ጎል አከለ። ብዙም ሳይቆይ ሊያንድሮ ትሮሳርድ ሶስተኛውን፣ ከዚያም ጋብሪኤል ጄሱስ አራተኛውን ጎል መጨመር ቻለ። ይህ ለአርሰናል እጅግ አስደሳች ውጤት ነው። ባለፉት ዓመታት በዋንጫ ፉክክሩ ላይ ጥላ ያጠላበት የሚኬል አርቴታ እንቅፋት ሆኖ የቆየው አስቶን ቪላ አሁን ሊገነደስ ግድ አለው። በክለቡ ታሪክ ተሰምቶም ታይቶም የማይታወቅ 11 ጨዋታዎችን በተከታታይ በማሸነፍ አስገራሚ ግስጋሴ ላይ የነበሩት ይህ የኡናይ ኤመሬ ቡድን አሁን ግን ለመሸነፍ ግድ አላቸው። ከ13 ጨዋታ 12ቱን ያሸነፈው ይሄ ቡድን አሁን በአርሰናል ሊቆም ግድ ይለዋል። ያለፉት ዓመታቱን መጥፎ ታሪክ ሊደግም አልተቻለውም። በዚህ የውድድር ዓመት በሜዳቸው ያደረጉትንም የ2-1 ድል አሁን መድገም አይችሉም። ፍጹም ከፍ ባለ ብልጫ፣ ከፍ ባለ የበላይነት ሊሸነፉ ግድ ብሏቸዋል። ካለፉት 5 የፕሪሚየር ሊግ ጨዋታ በ3ቱ በአስቶን ቪላ የተሸነፈው በአንድ ብቻ አሸንፎ አንዱን አቻ የወጣው አርሰናል 6ኛውን ጨዋታ ግን አሳምኖ ማሸነፍ ቻለ። ባለፉት 2 የውድድር ዓመታት ደግሞ ወደ ኤሚሬትስ በመምጣት አንዱን 2-0 አንዱን ደግሞ 2 አቻ ማጠናቀቅ የቻለው አስቶን ቪላ አሁን ላይ ግን በኤሚሬትስ ተረመረመ። ኡናይ ኤመሪ ከአርሰናል ከተሰናበተ በኋላ ዘንድሮ 3ኛው የኤሚሬትስ ጨዋታው ነበረ። ባለፉት 2 ጨዋታዎቹ አንዱን ሲያሸንፍ አንዱን በአቻ ውጤት ነበር ያጠናቀቀው። የትኛውም አሰልጣኝ ወደ ኤሚሬትስ በተከታታይ 3 ጨዋታ መጥቶ ሳይሸነፍ ወጥቶ አያውቅም ነበረ። እናም ተገቢውን ሽንፈት ለመቅመስ ግድ ብሎታል። ኦሊ ዋትኪንስ ባለፉት 5 የፕሪሚየር ሊግ የሜዳ ውጪ ጨዋታዎች 4 ጎሎችን ማስቆጠር የቻለ አጥቂ ነበረ። በአርሰናል በጥብቅ ይፈለግ የነበረው አጥቂ ኦሊ ዋትኪንስ በመጨረሻም ባለቀ ሰዓት የማስተዛዘኛ ጎል ለክለቡ ማስቆጠር ቻለ። ነገር ግን አርሰናል ክሊንሺት ይዞ ከመውጣት አገደው እንጂ ጨዋታው ላይ የፈጠረው ምንም ልዩነት አልነበረም። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ከጨዋታው በኋላ ሁለቱ ብራዚላውያን ጋብሪኤል ጄሱስ እና ጋብሪኤል ማጋሌሽ ለጋዜጠኞች አስተያየታቸውን ሲሰጡ ተደምጠዋል። ተቀይሮ በመግባት ጎል ያስቆጠረው ጋብሪኤል ጄሱስ እጅግ ማራኪ ግብ ሲገልጸው ጨዋታው አስደናቂ ነበር፣ ሁልጊዜም እዚህ መጥተን ይጎዱን ነበረ፣ ጨዋታውን ለማዘግየት እንደመጡ ግልጽ ነበር፣ ነገር ግን የቡድኑ አስተሳሰብ በጣም አድጓል፣ ዛሬም ያሸነፍነው በአስተሳሰባችን ምክንያት ነው ሲል ተናግሯል። ከረዥም ጊዜ ጉዳት አገግሞ ወደ ሜዳ የመጣው ጋብሪኤል ማጋሌሽ ሁልጊዜም ቡድኑን መርዳት እፈልጋለሁ፣ አሁን በመመለሴ በጣም ደስተኛ ነኝ ብሏል። ከነርሱ ጋር መጫወት በጣም ከባድ ነው፣ ጨዋታውን ማቆየትና ማዘግየት ይፈልጋሉ፣ እኛ ግን በሜዳችን እየተጫወትን እንደሆነ እናውቃለን። በሁለተኛው አጋማሽ ግፊት አድርገን የመጀመሪያ ግብ አስቆጠርን፣ ከዚያ በኋላ ሁሉ ነገር አስደናቂ ነበር በማለት ሐሳቡን አጋርቷል። በራስ መተማመናቸው ከፍ ባለ መንገድ የተመለሰው መድፈኞቹ ቀጣይ ጨዋታቸውን የፊታችን ቅዳሜ በቫይታሊቲ ስታዲየም ከቦርንመዝ ጋር ያደርጋሉ። ከዚያም ሌላኛውን የፕሪሚየር ሊግ ፍልሚያ ከሊቨርፑል ጋር የሚያከናውኑ ይሆናል። ማንቸስተር ሲቲን አሁን በ5 ነጥብ በልጠው በደረጃ ሰንጠረዡ አናት ላይ ይገኛሉ። 45 ነጥብ ይዘዋል። ተከታዩ ሲቲ 40 ነጥብ። የማንቸስተር ሲቲ ቀጣይ ጨዋታ የፊታችን ሐሙስ የሚደረገው የስታዲየም ኦፍ ላይት የሰንደርላንድ ፍልሚያ ይሆናል። ከዚያ በኋላ ማንቸስተር ሲቲ ከቼልሲ ጋር ጨዋታውን ለማድረግ ይገደዳል። ከዚያም ብራይተን ኤንድ ሆቭ አልቢየን በፕሪሚየር ሊግ የማንቸስተር ሲቲ ተከታታይ 3 ጨዋታዎች ይሆናሉ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።